ልጅ ቆይ ጨርሽ ነሽ ነይ ተፈርካለች አዎ ሙያ ግድ ነው። ሙያውን እናያል። አይ ስታያት ግን የሆነ እንዴት ነው ሙያ ያላት ትመስላለች ወይ? ውበት አይመጥነውም እኮ ሙያን። እንግዲህ ህፃን 25 ዓመት ይሆን ህፃን እኮ አይደለም። በ18 ዓመታቸው ነው የሚያገቡት። አሁን አይደለም ከእርዱ በፊት ቅድሚያ አሁን እናንተ እንዴት ሳትጋቡም ወደ ትዳር ለምን አትገቡም? አሁን እስካሁን ቀልድ ተውት። እንዴት ነው? ከዛ እርዱን አብረን እንበላዋለን የዛን ሰዓት ማለት ነው። አሰላሙ አለይኩም ውድ እና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ የሶፊ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። የምር በጣም ነው የናፈቃችሁኝ የኔ ውዶች። እኔ እንጃ ምን እንደምላችሁ አላውቅም። በጣም ናፍቃችሁኛል እና ያው የነበርኩበትን ነገር ሁላችሁም ታውቃላችሁ። ትልቁ ቻናሌ በመዘጋቱ በጣም ደብሮኝ አዝኜ በቃ ማለት የስራ ሞራን የራሱ ጠፍቶ ነበርና ዛሬ ግን ሁለት አዲስ ነገር አለ። ያው ሲከፋኝ ብቻ አይደለም ወደ እናንተ የምመጣው ስደሰትም ነው የምመጣው እና ዛሬ ትልቅ ሰርፕራይዝ አለ እና በጣም ደስ ብሎኛል። በጣም ከምላችሁ በላይ ነው ደስ ያለኝ። ምክንያቱም አላቅም ያንን ማለት ያንን ትልቁን ቻናል የሆንኩለትን እኔ ነኝ የማውቅ። መቼም ታውቃላችሁ ማለት ዩቲዩበሮች ታውቃላችሁ እና በጣም ብዙ ለፍቼበታለሁ እና ዛሬ በጣም ደስ ብሎኛል። ትንሽዬ ቢከፋኝም ደስ ብሎኛል። አልሐምዱሊላህ አላህን አመሰግናለሁ። እና ደግሞ ከዛም በላይ ደግሞ በጣም ሰሞኑን እንደዚህ በቃ እንደዚህ ደስተኛ ከእናንተ ጋርም እንደዚህ ልቆም የቻልኩበትን ነገር እነግራቸዋለሁኝ። ያው ሰሞኑን በጣም ትልቅ ሰርፕራይዝ አለ። ፈጣሪን አመሰግናለሁ። ምናልባት ያሳለፍኩትን ነገር ሊክሰኝ ይሁን አላቅም እና ዛሬ በጣም ከምላችሁ በላይ በጣም ደስ ብሎኛል እና የኔ ቤተሰቦች የሶፊ ቤተሰቦች የኔ ውዶች የኔ ናፍቆቶች የኔ አበባዎች በቃ አብረን ነው የምንደሰተው። ሲከፋኝ ብቻ መጥቼ እናንተ ጋር ላለቅሰባችሁ አይገባም እና ስለ ቻናሌ ስመጣ አለቅም ያለው ነገር ይሁን ይቅር ግን አሁን ላይ በቃ በጣም ከብዙ ልፋት ምናምን በኋላ በጣም ብዙ ነገሮችን አይቼበታለሁ በዚህ ቻናል። በጣም ብዙ ልጆችን እንዲስተካከልልኝ ከዩቱብ ጋር ምናምን እየተጻጻፉ በጣም ብዙ ነገር ላደረጋችሁልኝ ልጆች በጣም እጅግ አመሰግናለሁ። ያው የሰራሁበት ገንዘብ ኦንላይን ቢቀርም ግን ዛሬ ቻናሌ ተመልሷል እና ዛሬ ቻናሌ ተመልሶልኛል እና በጣም ደስ ብሎኛል። ካሁን በኋላ ያው በሁለቱም ዩቲዩብ ነው የምመጣ። በዛኛው እመጣለሁ፣ በዚህኛው እመጣለሁ። ዛሬ ግን ቆይቻለሁ እንግዲህ 2 ወር ምናምን አይሆነውም ትንሽ ቆይቼ ባወጣው ግን ፖስት ካደረኩበት 1 ወር ምናምን ይሆነዋል። በጣም በቃ አለቅም። አንዴ ለ7 ወር፣ አንዴ ለ8 ወር፣ አንዴ ደግሞ ለ31 ቀን የሚል እገዳ ነበር የመጣብኝና በቃ ተስፋ ቆርጬ ነበርና የስራ ሞራኔ በቃ አለቅም። ለምንድን ነው ፈጣሪ ይሄን ያህል የሚፈትነኝ? ምን አድርጌው ነው ብዬ ከእናንተ ጀርባ በጣም አንብቻለሁ። ከእናንተ ጀርባ በጣም ብዙ ተሰቃይቻለሁ። ድጋሜ ማለት ወደ ሶሻል ሚዲያ በቃ ከፍቶኛ ዝኜ ልመጣ አልፈልግም። ሰርቼ ጠንክሬ ምናምን ትልቅ ደረጃ ደርሼ በቃ ምናምን እንደዛ ነው እያሰብኩ የነበረው እና ግን ፈተናዎች ሊፋቱኝ አልቻሉም። ግን ለኸይር ነው አልሐምዱሊላህ። ማለት የሰው ልጅ ትልቅ ከፍታ ሊቀመጥ ሲል ይፈተናል አይደለም? እና እኔም ደግሞ ተፈትኛለሁ። ከአሁን በኋላ ደግሞ በቃ በጣም ምን እንደምል አላውቅም። እዚህ ጋር ባላወራ ደስ ይለኛል። ከማወራ ሰርቼ ማሳየት ነው የምፈልገው። በጣም ብዙ ነገሮችን ብቻዬን በጣም አይ ዶንት ኖ ምን እንደምል አላውቅም። ብቻዬን እንትን ብያለሁ፣ ለፍቻለሁ። ግን አሁን ደግሞ አንድ ሰው አለ፣ ከኋላ አንድ ሰው አለ እና ዛሬ በጣም ትልቅ
ለእኔም ለእናንተ ለቤተሰቦችም ትልቅ ሰርፕራይዝ አለ እና በጣም ደስ ስላለኝ ነው መጀመሪያ ላይ አንደኛውን ነገር ያቀድምኩላችሁ፣ አንደኛውን ነገር ቀድሜ የነገርኳችሁ ማለት ነው። እሱም ደግሞ ያው ቻናሌ ተመልሶልኛል። ከአሁን በኋላ ስፖስትበት ስሰራበት ገንዘብ ይቆጥርልኛል። እስከ ዛሬ ድረስ ያው ገንዘብ ስለማይቆጥርልኝ ሞኔታይዙንም ስለተነሳብኝ ምናምን ነው ያልፖስትኩበት እና ዛሬ ስለተመለሰ በጣም ደስ ብሎኛል። እናንተም ያው ሲከፋኝ አብራችሁ የተከፋችሁ ለእህት ለወንድሞቼ እናንተንም እንኳን ደስ አላችሁ። ምክንያቱም ከኔ እኩል አዝናችኋል፣ ከኔ እኩል ተከፍታችኋል። ያው ወደፊት ደግሞ አኮራችኋለሁ ብዬ ተስፋ አደርጋለሁኝ እና ወደ ሁለተኛው ሰርፕራይዝ ስመጣ ደግሞ ያው እንግዲህ ከደስታዬ የተነሳ ማለት ነው ውጭ ነበርኩኝና ደውሎ ሲነግሩኝ በቃ በጣም ነው ማመን ያቃተኝ ማለት ነው። ማለት ተስፋ ቆርጬ ነበረ። በዚህኛው ቻናል ራሱ በሁለተኛው ቻናል አይታችሁ ከሆነ በ8 ቀን በ7 ቀን ነበር የፖስትኩ የነበረው። ከአሁን በኋላ ያው በየቀኑ እመጣለሁኝ እና አንዳንድ ነገሮችን አዘጋጅቻለሁ። ዛሬ ከቤቴ በጣም ትልቅ እንግዳ እየመጣ ነው። እናንተ ዛሬ አይታችሁ አታውቁም። ከአሁን በኋላ እንግዲህ በሶፊ ቤት በቃ በየቀኑ የምታያቸው ነገሮች አዳዲስ ነገር ነው ሊሆኑ የሚችሉት። ያው የደስታችን ቀን ነው። ደስታችን ደግሞ ማጣጣም አለብን እና ብቻዬን ደግሞ ማሳለፍ አልፈልግም። ከእናንተ ከቤተሰቦች ጋር ነው እና ያው በዚህ ሳምንት በጣም ትልቅ ነገር አለ ለእኔም ለወዳጆቼ ማለት ነው። በጣም ትልቅ ነገር፣ ብዙ ዓመት የተሰቃየንበት ነገር አለ እና ብቻ ና ካሜራማን ያን ቀስ ብዬ ያሳያችኋለሁ። አሁን ግን ውጭ ምናምን ስራ ላይ ነበርኩኝ። ሲነገረኝም ደግሞ አላመንኩም። ከዛ በቃ ምግብ ለመስራት ምናምን ሰዓት አልበቃኝም ምናምን። እንደምታዩ ልብሴ የራሱ ሂጃቤ ተስተካክሏል አይደለ? ያልተስተካከለ ነገር ካለ ካሜራማን ንገረኝ እሺ። እና አታክልት ምናምን ውጭ ገዝቼ መጥቼ አታክልት ምናምን ነው የከታተፍኩኝ። ያው ሁሉንም ነገር ለማሳየት ጊዜ ትንሽ ሰዓት አጠረኝና ደንግጫለሁ። በቃ ውጭ ላይ ነበርኩ ምናምን ሌላ ቦታ ምናምን ነበርኩና ደውሎ ሲነገረኝ በቃ ማመን ያቃተኝ። ብቻዬን ደግሞ ይሄን ነገር መካፈል ስለማልፈልግ እናንተ ጋር ስለሆነ ሁለተኛውን ሰርፕራይዝ ወደ መጨረሻ አካባቢ ነው ማሳያችሁ። አሁን ግን አንዳንድ ለእንግዳዎቹ ለትልቅ ያው ፍራፍሬ እንግዲህ የማይወድ የለም ብዬ አላስብም። ሁላችሁም ትወዳላችሁ አይደለም? እኔ ፍራፍሬ ሞቴ ነው እና ፍራፍሬ ከታትፍ ያለው ጠረጴዛዬ ምናምን ነገር አሳምር ያለው። በዚህ አጋጣሚ ደግሞ በጣም ትልቋን እንግዳ ይዟት የሚመጣው ልጅ ቶፊቅ ነው እና ደውዬለታለሁ፣ እየመጣ ነው። ግን እስቲ አንዳንዴ ላሳያችሁ ያቀራረብኩትን ነገር ምናምን ነገር ላሳያችሁ። ከዛም በኋላ ያው አስተዋወቃችኋለሁ። እኔ የምተዋወቃለሁ ከእናንተ እኩል እኔ የምተዋወቃለሁኝ። ከተተዋወቀን በኋላ እንበላለን፣ እንጠጣለን። እዛም ደግሞ ወደ ትልቁ ነገር እንገባለን። ማና ሰላም፣ እንዴት ናችሁ? አለን እዛ ፊት አስቀምጣት። ለምንድን ነው ፈርታ ነው ወደ ምግቡ ነግኝ አሳፈርሻት እህቴ። ምን እንዳለች ታውቂያለሽ? ቪዲዮ እንዳይኖር ቪዲዮ እንዳትቀርጸን እንጂ ያለች ነበር። ያለ ፍላጎትማ አይሆንም። ይቀር ካሜራ ይቀር።
ሶፊያ በአካል እሷ ናት። አይ ፈርታ ነበርና ስንሄድ ካሜራ እንዳትይዙ ምናምን ብላ ነበረ እኮ። ይቅር ካሜራ ብሎ ይቅር እንደይተው ካሜራ ይቅር ታረምን በደም ተረሳ። አይ ምትበሉት አይቀርም ችግር የለም ብላ አንተ ካሜራማን ካሜራ አጥፋላት። እሺ በቃ በኋላ ተቀርጸዋል። ካሜራ ትፈራለሽ እንዴ? አዎ አይናፈር ብላ ሙዝ ብላ ምናምን በሽቢ በላታ በነገራችን ላይ ታላቅ እህቴ ናት። እንዴት ነው እንመሳሰል? እሷ ቆንጆ ናት። ኧረ የምር ግን በነገራችን ላይ ብዙ ሰው ብሎኛል። ትናንትናዎችም ልጆች እህት በጣም ቀይ ናት። አንተ ምንድነው ጠቆርክ? ያምን ወላሂ አንተ ነው ቆንጆ ዘንበል። ኧረ ወንድም ለወንድም ማታ እያገዝሽ ነው። በስንት ዓመት ነው የምትወጂኝ? ጠይው እድሜ ይጠየቃል። አይ ብዙ ሰው ጋር ወላሂ እኔ ክርክር ነበር እና የኔ እድሜ ትክክለኛው እድሜ ስንት ይሆናል? በስታስ የቶፊቅ እድሜ አሁን ስንት ነው? 28 እያሉኝ ወደ 27 ዓመት ነው ያለው። ያለች እንግዲህ 25 አሁን ሳልቆጥረው በግምታዊ ግምታዊ ዳንታው ፋዘሩ ደግሞ 28 ዓመት ነው። እሷ ወልዷል። እኔ ያለሁ ፋዘር ነው የወለደው። አባቴ ነው እንደ እኔ ፋስ ሌላ የሆነ ሰዓት አባቴ ቁጭ ብሎ ከቤት ተሰብስበን ከድር ምናምን ጓደኞቼ ቶፊቅ እድሜው ምናምን ሲባል በ87 መሰለኝ የተወለደው ምናምን ብሎ እነ ኢክራም በመጡ እኔ 25 አይደለም 25 አትዋሽ። 25 ዓመት አይደለም። ሴት ልጅ እኮ ነው እድሜ ቀንስ ወንድ ላይ እድሜ ቀንስ። እሷ እያለች ያዋላጀው ስወለድ ነበር። ወላሂ ወንዝ ሂጄ ነበር። ኧረ እባክህ ዱባል ወንድ ስለምንፈልግ ያው በጉጉት ወንድ የለም ነበር አይደል? ሴት ነው አሉኝ። ማለት ሴት ስለነበር የሚወጥ በነገራችን ወንድ ነው ሴት ስላቸው ሴት ነው አሉኝ። ከዛ ነው የተቆጣ ሳኮረ ኔቶ ለወንድ ነው ብለው አሳዩኝ። ለምን መጣብን ነው? ለምን ሴት አልፈልግም ነው ሴት ነበረኝ። ኦኬ ወንድ ነበር የምትፈልጉ? ከኛ ቤት ወንድ ውድ ነው ወንድ አይደለም ማለት ነው። እኛ መጣ ነው። በነገራችን ላይ ወንድ የመጀመሪያው ነኝ ከቤቱ። ኦኬ ለዚህ በቃ አኮረፍሽልኝ አይደል? አዎ ለምን ሴት በቃ የሴት ጋጋታ አልፈልግም ማለት ሴት አውጥ ሶስት አለን በስታን ሳይሆን ያው መካከል ላይ ወንድ ስለሌለ ለዛ ወንድ መከታ ያኔ ያህል በዙ የሚባል አይደለም። ሶስት ሴት ሁለት ወንድ አንዱ ወንድ ታውቁታላችሁ። አንዱ ወንድ ታውቁታላችሁ። ሁለት ነው እንጂ ኦኬ ከኔ ሌላ ያለው ወንድ አንዋር ሁለት ናቸው አይደል? ነው ታዩ የሶፊያ ቤት እንዴት ነው? ማሻአላ በጣም ደስ ይላል። አሪፍ ነው። እኔ እኮ አግቢ አልኳት እምቢ አለችኝ። እንዳራችሁ እንዴ ነው ተድሪ ነኝ አይሻል እንዴት ነው አመርጨውም አይ ብግ ጨምሪ እቺን ጨምሪ እኔ ማለት ያለ እሷ ሶፊያ ስታል እንዴት አያቸዋት? ግን የቶፊቅን ሲስተር በጣም ቆንጆ ናት እና ዛሬ እንግዳችን በነገራችን ላይ ሴቶቹ ሁሉም ያምራሉ። ወላሂ ሶስት ሴቶች አሉ። ሴቶቹ በጣም ያምራሉ። ወንዶቹ ነው ፉንጋ አድርጎ ይፈጠረ። ታምራለህ እኮ አንተም ታምራለህ። እንደ ሴቶቹ ነው። አዎ ሴቶቹ ሁሉም ቆንጆ ያቸው። እሱን እኔ ብያለሁ። ድሮም ለሴቶች ነን ማደለው። ሴቶቹ ያምራሉ። ከዛ ቀጥሎ አንተ ታምራለህ።
ማለት አንዋርን ስድብ ነው። አንዋርማ ልምድ ያልመጣውም አንዋር ቆንጆ አልተጠራም። ኧረ ጠርቼዋለሁ እኔ አለየም ሰው እኩል ነው የምጠራ። ትልቋን እንደ የጠራሽ እሱንም ጠርቼው የቤቱ ነው ብዬ ነው። አይ እኛውን ስትል የነበረው ፍየራ አልዳለች እንደ ምናምን እየተባለ ነበር። እንዴት አሁን አይደለም ከእርዱ በፊት ቅድሚያ አሁን እናንተ እንዴት ሳትጋቡም ወደ ትዳር ለምን አትገቡም? አሁን እስካሁንን ቀልድ ተውት። እንዴት ነው? ከዛ እርዱን አብረን እንበላዋለን የዛን ሰዓት ማለት ነው። ቅብብሎች ምናምን አደረግ እንዴት ነው? ወገብ ትይዛለህ? በነገራችን ላይ ከኛ ቤት እንትን የለማ። ስንት ጊዜ ሆነ ከተዳረ ልጅ? ወንድ አልተዳረም። ሴት ሰመሻዳ ተድራ ሴት ወንድ ነው። አሁን ያጣነው የምንድረው ቦታ አግኝተን ወንድ አግብቶ ያውቅማ ከኛ ማን አለ? አንተ እኮ ነው ወንድ። ለዛ ነው አይደል ማዘር ስለው እናቴ ስደውላት ሁሉ ጊዜ ማሞሸር ምናምን አዎ ሴት ምናምን ድራለ። በነገራችን ላይ እኔ ሰርጌ እዛው ቤቲ ነው ማድረግ የምፈልገው። አሁን ይፍጠን ነው ጥያቄው። ሰርጉማ አይቀርም። ሶፊያ እየጠራች እያወራች ነው። አላሰባችሁበትም እንጂ አሁን እኮ ወሬ ይዘናል። እየበዳሽ ችግር የለውም። ይህን ሰው አራ ምግቡን አቀር እኛ የሀገር ሰው ፍየል አርዳለሁ። እሺ ፍየልን አይደለም ቅድሚያ ጥያቄ የምንስ ምን ታስባላችሁ? እንዴት ነው? ሻላ በቅርቡ አይቀርም። በቅርቡ ሰቡበት በደምብ ቀልድ አይደለም። ትዳር ግድ ነው። እንግዲህ ህፃን 25 ዓመት ይሆን ህፃን እኮ አይደለም። በ18 ዓመታቸው ነው የሚያገቡት። አሁን ደግሞ 25 ከሆነ ጥሩ ነው። 18 ድረስ ካለ እድሜ ጋብቻ 18ን አለፍና አሁን 25 ቀጣይ 30 ነው የሚሆነው ነው። አይ ኢንሻአላህ በቅርቡ ወገቡን ይዞ እንዴት ነው ተሰብለስክሳው እንቃውጣዋል ነው። በጣም አንቺ ግን ትክክል ነሽ። እኛ ቤት እኮ ወንድ በፍጹም ለምንድን ነው ሞሸራችሁ? ቀልቆ ወልደው ዋላችሁ። አረኛ ድንገት ሆኖብን ነው። እናንተም ብሉኝ ማለት ኦኬ ባባ አንቺም በቤትሽ አይ ትዕዛዙን ተቀበለናል። ችግር የለውም። በነገራችን ላይ ቻናልሽ እንትን አለ አይደል? ተስተካከለ። በዚህ ነግረሻቸዋል እኮ የዛን ቻናሏ ተበላሽቶባት ነበር። ዩቲዩብ ተበላሽቶ ነበርና ዩቲዩብ ተበላሽቶ ነበርና እዛ በጣም ደብሮኝ ነበር። የመስራት ሞራኔ ራሱ ጠፍቶ ነበር እና በቃ አንደኛ እሱ አንቺን ሊያመጣሽ ነው ቤት ነገረኝ። ሁለተኛ ደግሞ ዩቲዩብሽ ተስተካክሏል ምናምን ሲባል በቃ ደስ አለኝ። ከዛ ውጭ ፍራፍሬ ምናምን ገዛውና ምግብ ራሱ ይተሳላልኩኝና መጣው ይወረት ነገ ቤታችን አይደል እንዴ? አንመጣም እንመጣ ካሁን በኋላ ፍየል ዋጋ እና እንደውም በእናንተ ፊት አንድ ፍየል በቃ ሙያውንም በዛው እናየዋለን። አዎ ሴትነቱ ዋናው ትዳር ገብቶ ሴትነቱ ከሌለ ግድ ይሄ ቤተሰብ ማሰደብ ነው ለራሱ ነው ማለት አዎ ሙያ ግድ ነው። ሙያውን እናያል። አይ ስታያት ግን የሆነ እንዴት ነው ሙያ ያላት መስራት ወይ ውበት አይመጥነውም እኮ ሙያን ጠቅ ነው የምታደርገው። በቃ ትናገርና ገባረ ሳትቀምሰው ነው እንደ ያውን ሙያ አላት የምትለው። አይ እናያለን። ላንቺ አንድ ሙክት አለሽ። በቃ ሙክቱ ቀርቶብኝ በጣም ፈርታለሽ ካሜራውን። ካሜራ ላይ እኛ ደግሞ ያው ዩቲዩበር መሆን ከባድ
ሁሉንም ነገር ህይወታችን ሁሉ ነገር ስለምናወጣ በነገራችን ላይ ትልቅ ሰርፕራይዝ አለ። ለአንቺ ብቻ ሳይሆን ለእናንተም ለኦዲየንሶቻችሁም ብዙዎቻችሁ ኮሜንት ላይ እያላችሁን ነበር። በቅርቡ ትልቅ ነገር አለ፣ ጠብቁ። ተደናግጧል። ቶፊቅ ስታዩት እንዴት ነው? የተደናገጠ ፊት ከሆነ ኮሜንት ላይ እንዴ በዚሁ አጋጣሚ እንትን ጀምረናል። አንቺ የቤት እጣ ለምን አቆርጭም? ጠይባ ከዚህ ሆኖ እጣ ጀምር ያለው የቤት እጣ ከየትኛውም ቦታ ሆናችሁ መቁረጥ ትችላላችሁ። አዲስ አበባ ላይ ጽድት ያለ ቤት አለ። እሱን ለእያንዳንዱ ለእኛ ተመልካች ለእኛ ቤተሰብ ለሆኑ ከአሁን በፊት ቪዲዮውን አይታችሁ ከሆነ የቤት እጣ ተጀምሯል። ሊንኩ እንዳውም የቤቱ ባለቤት ፈቃደኛ ከሆነ ኮሜንት ላይ እናስቀምጥላችኋለን። እየገባችሁ ወይም ቴሌግራም የሌላችሁ ካላችሁ 0912311957 ላይ እየገባችሁ ትኬት መቁረጥ ትችላላችሁ። የቤቱ እጣ የማን ይሆን? 2000 ሰው ነው። ከ2000 ሰው መካከል እናንተ ልኮን ትችላላችሁ። በቃ አስባችሁታል? እጣው አሁን እሷ ቢደርስ ለእህቷ አያውቅም ብሎ ነው ወደ ጽድት ያለ ቤት እነሱ ባሉበት ላይቭ ላይ ነው የሚወጣው። ላይቭ ላይ ገብተን እንዳውም የክብር እንግዳ እናደርግሻል። ከዛ ቁጭ አድርገን ላይቭ ላይ ነው ቁጭ ብሎ የሚወጣው። ጽድት ያለ አዲስ አበባ ላይ ይህን የመሰለ ቤት ላይክ እንደዚህ በሉት፣ በጣም ያምራል። ሁላችሁም ተሳተፉ። እንደነገርኳችሁ በነገርኳችሁ ስልክ ቁጥር በዋትስአፕ በቴሌግራም እየገባችሁ የዕጣ ቁጥር ስጡን በሉ። ከ1 እስከ 2000 የፈለጋችሁትን ምረጡ። 0912311957 ንቶሎ። ካሜራማን ምን እያልክን ነው? ኦኬ ቤቱን አሳያችኋለሁ። ቤቱ ትንሽዬ ከዚህ ላይ እንደምታዩት ታዩታላችሁ። ቁረጡ ላለሁ ማስታወቂያ እንሰራሁብኛ። በእኔ በሁለተኛ ቻናል ላይ የፖስትኩላችሁ እና በጣም ያምራል። ቤቱን ማየት የምትፈልጉ በሶፊያ በሁለተኛው ቻናል ከዚህ ላይ እናስገባላችሁ። በቃ ትንሽ ከዚህ ጋር ይመጣላችኋል። ሁላችሁም ተሳተፉ። ለጓደኞቻችሁ፣ ለቤተሰቦቻችሁ የምትሰቡት አዲስ አበባ ላይ ስደት ላይ ሆናችሁ ከሆነ ሳታስቡት የቤት ባለቤት ስትሆኑ አዲስ አበባ ላይ ጽድት ያለ ቤት እናንተ ታውቃላችሁ። ቁረጡት፣ ሞክሩት። በጣም ምርጥ እድል ነው። ከኛው ቤተሰቦች ነው የሚወጣው። ለእናንተው ነው የተዘጋጀው ማለት ነው። ተሳተፉ። አንድ ጣላ ያዝልሽ እንዴ ላንቺ? አዎ እኔ በጣም ወድጄዋለሁ። ቤቱ በጣም ነው የሚያምረው። እንደገና ደግሞ በውጭ ሀገር ለምትኖሩ ለእህት ለወንድሞቻችን በጣም ይሄ አሪፍ አጋጣሚ ነው። ምናልባት አስበሽዋል? ሳይባ ስደት ላይ ሆነሽ አሁን አንድ ቤት አዲስ አበባ ላይ ቢደርስሽ በ5000 ብር ባለ ሁለት ጽድት ያለ ቤት ቢደርስሽ እሰቢስ ሰው ምን ትያለሽ? ግን ሳታስቢ የቤት እጣ ባለቤት እኮ ደስታው ምክን ህይወቴ ወላይ ከብሬት ስደት ላይ ሆነሽ በተለይ አረብ ሀገር ስደት ላይ ሆነሽ የቤት እጣ ቆርጠሽ ቢደርስሽ ግን ምን ጋጫው ህይወቴ ሊያልፍ ይችላል ብዬ ነው የምገባው። በ5000 እናታ ወላ ድንጋጤው ግን ስታስቢ 10 ዓመት ወይ ሰርተሽ ወይ 8 ዓመት ያልሰራየውን በ5000 ብር ስታገኘው ማዳም ነው ኢትዮጵያም ያለው ነው። እዛ ሀገር 100 ድርሃም ነው ባላችሁበት። ሳውዲ 100 ሪያል፣ ዱባይ ደግሞ 100 ድርሃም። ድርሃምና ድርሃም ይለያያል። እንደዛ አሜሪካ ላላችሁ $30 አይሞላም። ቁረጡት። 100 ብር ኖርማል ወጣችሁ የምታጠፉት ነው። እዚህ ላይ ግን ብትቆርጡት በቤት ባለቤት ይሄን የመሰለ ቤት ብታገኙ አሁን እሰቡት። ምክንያቱም ኖርማል 5000 ብር አሁን በነገራችን ላይ እንደናንተ የማዳም ቅመም ነበረች። እንዴት ነበር ግን ቆይታ? ብዙ ታሪክ ቆይ። እንዳውም ስለ ማዳም ቅመም እንዴት እንደሆነ እጠይቅላችኋለሁ በሌላ ቪዲዮ። ምክንያቱም ታውቀዋለች ብዬ አስባለሁ። ወላሂ ስቃዩ ምን ይገባሻል አይደል? በጣም ለዛ ነው ይቀላችኋል። ቆየሽ ግን አሁን ሀገሯ ላይ ናት። 10 ዓመት ይቆያል። 10 ዓመት ሆነሽ? ቢስሚላህ ወላሂ ቀኑ ላይ ቆይ ወላሂ መጨረሻው 8 9 10 10 እንደዚህ ነው እድሜያችን የሚሄደው ያለው። እንግዲህ 30 ሆነ ማለት ነው።
10 አይሆንም። ቆይ እኔ ተማሪ ያለው እኮ ነው ማለት እና ታዲያ አንተ ከምን ዓመት ነው? ተማሪ ያለው ተማሪ ወልዳ የተማርክ ወልዳ የተማርኩ ነው አይደል? 8 10 ዓመት ዘጠኝ ወይስ እንደዚህ ይሆናል 9 እና 10 ይሆናል 10 ዓመት ጊዜ በጣም ነው የሚሄደው። ኧረ ነው ደግሞ ጨርስ ለማንኛውም ውድ ቤተሰቦች ቆንጆ ቆይታ ይኖረናል። ሰሞኑን እንግዳችን ራሱ ደንግጣለች። ማውራት ራሱ አልቻለችም እና ያው በቀጣይ ቪዲዮ ቪዲዮ ራስሽን ነው በቲቪ ከፍቼ ማሳይሽ። ወላሂ አላቆረጥኩም ማለት በቲቪ ከፍተን ቁጭ ብለን ነው አድርገህ አሳያት። ግን ቆንጆ አይደለም ስስቅ ራሱ ድዷ ጥቁር ደስ ይላል። ለማንኛውም እንወዳቸዋል። ቀጣይ ቆንጆ ቪዲዮ ይኖራል። ትልቅ ሰርፕራይዝ አለ እንደነገርኳችሁ። እናንተም ስትሉን ነበረ። ሚስጥር ነው። ምንድነው ሚስጥሩ? ላወቀ ሽልማት አለው። ሚስጥሩን አውቁ። ኮሜንት ከፍተኛ ላይክ ላገኘ ሽልማት አለው። እንወዳቸዋለን። በዚህ አጋጣሚ ፈርታለች። በቃ እኔ ልጨርስላችሁ። እዚህኛው ወንበር ሁኜ ቆይ ገባች። ችግር የለውም። ደንግጣለች። የእኔ እናት ያው እንግዳ ናት። ገና ደክሟታለኝ እና በጣም ብዙ ልጆች አላችሁ ቲክቶክ ላይ እንደዚህ ቴሌግራም ላይ ዋትስአፕ ላይ ኢሞ ላይ ስለ ቤቱ በጣም ደንግጣለሁ። አንዴ ላውራ እንደዛ ደንግጣለሁ። ተሎ ልዘጋው እኮ ነው። እኔም የጠየቁኝ ጥያቄ ስላለ በዚህ አጋጣሚ ልመልስላችሁ በደንብ ብዬ ነው እና የኔ ውዶች እንግዳችን በጣም ደንግጣለች። እኔም ደግሞ ወደ ስራ ልገባ ነው። ወደ ስራ ከመግባቴ በፊት ግን እንዳልኳችሁ ቲክቶክ ላይ፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትስአፕ ላይ፣ ኢንስታግራም ላይ በጣም ብዙ ልጆች ባለፈው ስለ ፖስትኩት ስለ ቤቱ የጠየቃችሁኝ ልጆች አላችሁ። ያው በሁለተኛ አታስደንግጠኝ እና በተለይ ስደት ላይ ለምትኖሩ እህቶቼ በጣም አሪፍ እድል ነው። ሁላችሁም እየገባችሁ ሀሳቤ ከነሱ ጋር ነው እና ልንገራችሁ በደንብ ያው ጥያቄያችሁን ልመልስላችሁ አክብራችሁ እንደጠየቃችሁኝ እኔም አክብሬ ነው የምመልስላችሁ የኔ ወዶች። አሁን በከፈትኩት እንትን በአዲሱ ዩቱብ ቻናል እኔ የፖስትኩትኝ ይሄ ቪዲዮ ግን በኖርማኑ በትልቁ ቻናል ነው የምፖስተው እና ያው ለሁላችሁም ይደርሳችኋል ብዬ አስባለሁኝ። በጣም ቆንጅዬ እና የተዋበ ምርጥ የሆነ ቤት አለ። ያን ቤት ደግሞ እጣ ምናምን ወጥቷል እና ቪዲዮ ስሪልኝ ምናምን ተብዬ ነበረ እና ቤቱን በጣም ወድጄዋለሁ። በተለይ ደግሞ ስደት ላይ ላላችሁት እህት ወንድሞቼ አሪፍ እድል ነው ብዬ አስባለሁ። ምክንያቱም በሳውዲ 100 ሪያል ነው፣ በዱባይ ደግሞ 100 ድርሃም መሰለኛ ቲንግና በጣም አነስተኛ ብር ነው። ሁላችሁም በያላችሁበት ያው ቆርጣችሁ በኢትዮጵያ 5000 ብር ነው እና እቺ 5000 ብር ቀላል ነች ብዬ አስባለሁ። ቆርጣችሁ ሁላችሁም የቤት ባለቤት መሆን ትችላላችሁ እላለሁ እና ለሁላችሁም ደግሞ መልካም እድል እመኛለሁ። ቤት ለመስራት በጣም ብዙ ውጣና ወረዳለው። ስደት ሀገራችን ለቀን የምንሄደው ቤት ለመስራት ቤተሰቦቻችን ለማገዝ ነው እና እንደዚህ አይነት እድል ደግሞ በመሀል ሲመጣ በጣም አሪፍ ነው፣ ያልታሰበ ነገር ነው እና ለሁላችሁም መልካም እድል እላለሁ። የኔ ወዶች እወዳችኋለሁ። ዛሬ በጣም ደስ ብሎኛል። ስለነበረን ቆይታ አመሰግናለሁ።